የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የፌዴራል መንግስት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት አፈጻጸምን መነሻ በማድረግ ከምክር ቤት አባላት ለተነሱ ጥያቄዎችና አስተያየቶች ምላሽና ማብራሪያ ሰጥተዋል። ሀገራዊ ሰላምና መረጋጋትን ከማስፈን አንጻር በመንግስት በኩል እየተከናወኑ ያሉ ስራዎች በምክር ቤት አባላቱ ከተነሱ ጥያቄዎች መካከል ቀዳሚዎቹ ናቸው። መንግስትና መሪ ፓርቲው ችግሮችን ሰላማዊ በሆነ መንገድ ተነጋግሮ የመፍታት ባይል መጎልበት ላይ የተሰራ ስራ የተገኘ ውጤትና ቀጣይ ትኩረት አቅጣጫ ቢብራራ በሀገራችን ዘላቂ ሰላም ለማረጋገጥ እና ሀገራዊ መግባባትን ለማስፈን የተጀመረውን ሀገራዊ ምክክር ሂደት አንዱ ሲሆን በተለያዩ የሀገሪቱ አካባቢዎች ደግሞ ህግ ማስከበር ስራው እየተከናወነ እንደሆነ ይታወቃል። ሰላማዊ አማራጭ ቅድሚያ በመስጠትና ሁለቱንም አቀናጅቶ ከመተግበር አንጻር መንግስት ምን እየሰራ ይገኛል? ምን ተጨባጭ ውጤትስ ተገኝቷል? በሰሜን ሀገራችን ክፍል ሰላም ከጠፋ ከራርሞ በአማራ በገጠር ወረዳዎች ትምህርት የለም፣ አመራር ይሞታል፣ ዜጎች ስጋት ላይ ናቸው። የምድርም የአየርም ውጊያ አለ። ኦሮሚያ የተሻለ ነገር ቢኖርም አመራር ይሞታል፣ የደህንነት ስጋቱ አሁንም አለና ዘላቂ ሰላም ማምጣት አልተቻለም። የመንግስት ቁርጠኝነት ከንግግር ባለፈ በተግባር ቢገለጽ። ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያን የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ጠመንጃን አንግበው ጫካ ከገቡ ታጣቂዎች ጋር ንግግር በማድረግ ሀገራዊ ሰላምን ለማስፈን እየተሰራ ስለመሆኑ ተናግረዋል። መንግስት አሁንም ለሰላማዊ ንግግርና ለሰላማዊ ውይይት በሩ ክፍት ስለመሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ አረጋግጠዋል። መንግስት ሁልጊዜም እጁ የተዘረጋ ነው። በድርድር በሰላም ጉዳያችን ለመፍታት ትልቅ ፍላጎት አለን። ጥቅም ስለሌለው ዓላማውን ስለማያሳካ 5 ዓመት ብንዋጋ 6 ብንዋጋ ማንም ሰው 4 ኪሎ ስለማይደርስ ዋጋ የለውም። ዓላማ ለሌለው ነገር ደግሞ መጋደል ተገቢ ነው ብለን አናስብም እና ሰላሙ ከማንም በላይ እኛ የምንፈልገው ጉዳይ እንደሆነ ቢታሰብ። በትግራይ ክልል ሰላምና ጸጥታን በማስፈን ትልቅ ትርጉም ያለው የፕሪቶሪያ ሰላም ስምምነት ያለበት ያፈጻጸም ደረጃና አሁን ላይ በህወሓት አንደኛው አንጃ በኩል የሚደረግ እንቅስቃሴ ወደ ግጭት እንዳያመራ በመንግስት በኩል ምን እየተሰራ ነው? ከምክር ቤት አባላቱ የተነሳ ሌላኛ ጥያቄ ነው። በስምምነቱ መሰረት ዘላቂ ሰላምን ለማረጋገጥ የሚያስችሉ ተግባራዊ ሊደረጉ የሚገባቸው የስምምነት ነጥቦቹ ተግባራዊነት በምን ደረጃ ላይ ይገኛል? የመልሶ መደራጀት ስራው ወይ ዲዲአር አፈጻጸም፣ ተፈናቃዮቹን የመመለስ ስራ በምን ደረጃ ላይ ይገኛል? የፕሪቶሪያ የሰላም ስምምነት ለትግራይ ክልል የሰላም አየርን የፈጠረ ስለመሆኑ የተናገሩት ጠቅላይ ሚኒስትሩ የቀድሞ ታጣቂዎችን ትጥቅ ለማስፈታትና መልሶ ለማቋቋም እንደዚሁም ተፈናቃዮችን ወደ ቀያቸው ለመመለስ መንግስት በልዩ ትኩረት እየሰራ ስለመሆኑም አብራርተዋል። በስምምነቱ መሰረት የሚጠበቁ በበቂ ያልተፈጸሙ ጉዳዮች አሉ። አንዱ ዲዲአር ነው። የተወሰኑ ሙከራዎች ቢኖሩም ዲዲአር በተሟላ መንገድ አልተፈጸመም እና ዲዲአሩ ለአጠቃላይ ሰላም ብቻ ሳይሆን ለትግራይ ሕዝብ ተጠቃሚ ስለሚያደርግ በተሟላ መንገድ መፈጸም ይኖርበታል። የተፈናቀሉ በሚመለከት በራያ እና በጸለምት ጥሩ ስራ ተሰርቷል። በወልቃይት አካባቢ የተጀመሩ ጉዳዮች በተፈለገው ደረጃ አልሄዱም። አሁን በእኛ በኩል ማስተላለፍ የምንፈልገው መልእክት የፌዴራል መንግስት ከነገ ጀምሮም ቢሆን የተፈናቀሉ ሰዎች ለመመለስ ዝግጁ ነው። በዚያ ሳይድ በቂ ትብብር ከተደረገልን ፍላጎታችን ዜጎች ወደ ቄ መንደራቸው ሄደው የተለመደው ህይወታቸውን እንዲመሩ ነው። ያ እንዳይሆን እያደረገ ያለው ሂዩማኒቲ እና ፖለቲክስ በጣም ተቀላቅሎ ነው። በተፈናቀሉ ሰዎች ላይ የሚሰራ ፖለቲካ ጉዳት አለው። የትግራይ ክልል ነዋሪዎች በተደጋጋሚ ሰላምን እንደሚፈልጉ ስለመግለጻቸው ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ጦርነት የሚጎስሙ ግለሰቦችና ቡድኖች ከድርጊታቸው እንዲቆጠቡም አሳስበዋል። የትግራይ ህዝብ ጦርነት እንደማይፈልግ እኔም ሳወያያቸው በልዩ ልዩ መንገድ ገልጸዋል። ጦርነት ለትግራይ ከእንግዲህ አያስፈልግም። ማንኛውም ጉዳይ ካለ በንግግር በውይይት መፍታት ይቻላል። ትግራይ መላ ኢትዮጵያ ጦርነት አይፈልግም፣ አይፈጠርም ብዬም ተስፋ አደርጋለሁ። አልፎ አልፎ በግለሰቦች ደረጃ መከላከያ በአማራና በኦሮሚያ ተበትኗል፣ ተወጥሯል እና ጊዜው አሁን ነው ብለው የሚያስቡ ግለሰቦች እንዳሉ እንሰማለን። ምክሬ አይመስለኝም፣ አያዋጣም፣ ተውት ነው።